ሰላም ሰላም ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን የዘጠነኛ ክፍል ኢኮኖሚክስ ዩኒት 6 መጨረሻ ላይ ያለውን ሪቪው ኩዌስችን አብረን የምንሰራ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በትህትና ጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ደግሞ ጠቃሚ ሆኖ ካገኛችሁ ሌሎች ተማሪዎች ጋርም እንዲደርስ ላይክ አድርጉ። አሁን ቀጥታ ወደ ቪዲዮ። ግሬድ 9 ኢኮኖሚክስ ሪቪው ኩዌስችንስ ኦን ዩኒት 6 ዩኒት 6 መጨረሻ ላይ ያሉትን የሪቪው ኩዌስችኖች አብረን የምንሰራ ይሆናል ማለት ነው። የመጀመሪያው ፓርት ትሩ ኦር ፎልስ ኩዌስችን ነው። ፓርት 1 ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኦር ፎልስ ኢፍ ኢት ኢዝ ኖት ኮሬክት ፎር ኢች ኦፍ ዘ ፎሎዊንግ ስቴትመንትስ ይላል። እንግዲህ ስቴትመንቱ ትሩ ከሆነ ትሩ እንላለን፣ ፎልስ ከሆነ ደግሞ ፎልስ እንላለን፣ ወይንም ኮሬክት ከሆነ ትሩ ኢንኮሬክት ከሆነ ደግሞ ፎልስ እንላለን ማለት ነው። መጀመሪያው ጥያቄ ምንድነው የሚለው ቼክስ አር ፔየብል ኦን ዲማንድ ዛት አሎውስ ትራንዛክሽን ቱ ቴክ ፕሌስ ዊዛውት ዘ ኒድ ቱ ኬሪ ኤ ላርጅ አማውንት ኦፍ ከረንሲ ይላል። ቼኮች እንግዲህ በፈለግንበት ሰዓት ላይ ብዙ ገንዘቦች እና ሳንቲሞችን በእጃችን ሳንይዝ የተለያዩ ግብይትን ለመፈጸም የሚረዱን ኢንስትሩመንቶች ናቸው ነው የሚለው የመጀመሪያው ጥያቄ። መልሱ ምን ትላላችሁ? እስኪ 2 ሰከንድ ልስጣችሁ። 1 2 3 4 አረኩ። የመጀመሪያው ጥያቄ ምንድነው መልሱ ማለት ነው? ትሩ ነው። ቼክስ አር ፔየብል ኦን ዘ ዲማንድ ዛት አሎውስ ዘ ትራንዛክሽን ቱ ቴክ ፕሌስ ዊዛውት ኬሪንግ ኤ ላርጅ አማውንት ኦፍ መኒ ማለት ነው። ብዙ ገንዘብ በእጃችን ሳንይዝ እዛ ቼክ ላይ በተጻፈው የገንዘብ መጠን ወይንም እዛ ቼክ ላይ የገንዘብ መጠኑን ጽፈን ግብይት መፈጸም እንድንችል ይረዳናል ማለት ነው። በምን ሰዓት? ግብይት መፈጸም በፈለግንበት ሰዓት ላይ ማለት ነው። ኩዌስችን ነምበር 2 ዘ አክሴፕታንሲ ኦፍ መኒ አስ ሚዲየም ኦፍ ኤክስቼንጅ ኢዝ ኤ ማተር ኦፍ ሶሻል ኮንቬንሽን ይላል። ገንዘብን ለሚዲየም ኦፍ ኤክስቼንጅ ወይንም ለኤክስቼንጅ ፐርፐስ ወይንም ለንግድ ልውውጥ ዓላማ ለመጠቀም ማህበረሰቡ ሊግባባበት ይገባል ማለት ወይንም ሊግባባበት ይገባል ነው የሚለው ጥያቄው። ይሄ ጥያቄ ትሩ ነው ፎልስ ነው? እስኪ ሞክሩት። 1 2 3 መልሱ ትሩ ነው ማለት ነው። አንድ ገንዘብ እንደ ገንዘብ ለማገልገል ገንዘቡን የሚጠቀምበት አካል ወይንም ማህበረሰብ እዛ ገንዘብ ላይ ሊስማማ ይገባል ማለት ነው። ሶሻል ኮንቬንሽን ሊኖር ይገባል ማለት ነው። ኩዌስችን ነምበር 3 ትራንዛክሽን ሞቲቭ ፎር ሆልዲንግ መኒ ሪፈርስ ቱ ዘ ዲዛይር ኦፍ ፒፕል ቱ ሆልድ ካሽ ባላንስስ ፎር አንፎርሲን ኮንቲንጀንሲስ ይላል። የገንዘብ ትራንዛክሽን ሞቲቭ የሚያሳየን ሰዎች ገንዘብን ላልጠበቁት ነገር በእጃቸው መያዛችን ነው ማለት ነው። ሰዎች በህይወቴ ውስጥ ያጋጥመኛል ብሎ ለሚጠብቁት ነገር ወይንም ኢመርጀንሲ ነው ብሎ ለሚያስቡት ነገር ገንዘብን መያዛቸው ትራንዛክሽን ሞቲቭን ያሳየናል ነው የሚለው ጥያቄው። የኛው ጥያቄ ምንድነው ማለት ነው? ፎልስ ነው ማለት ነው። ትራንዛክሽን ሞቲቭ ምንን ያሳየናል ማለት ነው? ዘ ሞቲቭ ፎር ሆልዲንግ መኒ ፎር አንደርቴኪንግ ኤ ትራንዛክሽን ማለት ነው። ትራንዛክሽን ሞቲቭ የሚያሳየን ሰዎች ገንዘብን እጃቸው ላይ የሚይዙት የተለያዩ ትራንዛክሽኖችን ወይንም የንግድ ልውውጦችን ለማካሄድ እንደሆነ ነው፣ ወይንም ለእቃዎችና ለአገልግሎቶች ለመክፈል ነው ማለት ነው። አንፎርሲንግ ኮንቲንጀንሲ የሚያሳየን ሌላኛውን የመኒ ሆልዲንግ ሞቲቭ ነው እንጂ ትራንዛክሽን ሞቲቭን አይደለም ማለት ነው። አራተኛ ጥያቄ ዘ ሰፕላይ ኦፍ መኒ ኢን ኤ ካንትሪ ባይ ኤንድ ላርጅ ዲፔንድስ ኖት on the credit control policies pursued by the banking system of the country ይላል። አንድ ሀገር ውስጥ ያለው የገንዘብ ሰፕላይ መጠን እንግዲህ በክሬዲት ኮንትሮል ፖሊሲ ላይ ዲፔንድ የሆነ አይደለም ነው የሚለን ስቴትመንቱ ማለት ነው። ይሄ ኦብቪየስሊ ዩኒት 6 ላይ ያሰራውላችሁ ቪዲዮ ካያችሁ ዳይሬክትሊ አለ ስቴትመንት ማለት ነው። the supply of money in a country by and large depends on ክሬዲት ኮንትሮል ፖሊሲስ ነው። እቺ ኖት ነች ፎልስ እንዲሆን ያደረገችው ማለት ነው። ስለዚህ ስቴትመንቱ ፎልስ ነው ማለት ነው። አምስተኛ ጥያቄ it was exchange of goods for goods known as barter እቃዎችን ለእቃዎች ማቀያየር ወይንም እቃን በእቃ ማቀያየር ባርተር ሲስተም ይባላል ነው የሚላል። ይሄ እውነት ነው ውሸት ነው? እስኪ 1 2 3 4 5 ይህ ስቴትመንት ትሩ ነው። ዘ ኤክስቼንጅ ኦፍ ጉድስ ፎር ጉድስ ኢዝ ዋት ዊ ኮል ዘ ባርተር ማለት ነው። ባርተሪ ትሬድ የሚያሳየን እቃዎች ከእቃዎች ጋር የሚለዋወጡበትን የንግድ ስርዓት ነው ማለት ነው። ስድስተኛ ጥያቄ one of the limitations of the barter system entails the nature of divisibility of commodities on the basis of exchange ratio። አንዱ የባርተር ሲስተም ሊሚቴሽን የተለያዩ ኮሞዲቲዎች በምንፈልጋቸው ሬሾ ዲቪዚብል ያለ መሆናቸው ነው ይለናል።
ስድስተኛ ጥያቄ ይሄ ምንድነው ማለት ነው? መልሱ እስኪ ሞክሩት። 3 2 1 መልሱ ትሩ ነው ማለት ነው። One of the limitation of the barter system is that there is indivisibility of commodities ማለት ነው። some commodities are not divisible ወይንም some goods are not divisible ብለን ነበር። አንዳንድ እቃዎች በምንፈልገው ሬሾ divisible አይሆኑም ማለት ነው። ሰባተኛ ጥያቄ money as a legal tender meaning that legally it must be accepted as a payment for debts። አንድ ገንዘብ እንግዲህ ሌጋል ቴንደር የሚለውን ክራይቴሪያ ለማሟላት ምን መሆን አለበት ነው የሚለን ለጉድና ለዴፕት ፔይመንት ሊያገለግል ይገባል ነው። ይህ ስቴትመንት ትሩ ነው ፎልስ ነው? እስኪ ሞክሩት። 0 1 2 3 ስቴትመንቱ ትሩ ነው ማለት ነው። ሰባተኛ ጥያቄ ትሩ ነው። መኒ አስ ሊጋል ቴንደር ማለት ነው አንድ ገንዘብ እንግዲህ እንደ ገንዘብ ለማገልገል ያንን ገንዘብ የሚቀበሉት ሰዎች ወይንም ያንን ገንዘብ የሚጠቀሙበት ሰዎች ያንን ገንዘብ ኢሹ ያደረገውን አካል ወይንም መንግስትን ሊያምኑት ይገባል ወይንም ሊቀበሉት ይገባል ማለት ነው። እሱን አክሴፕት ካደረጉት ለተለያዩ ዴፕቶች ለመክፈል ይጠቀሙበታል ማለት ነው። ሌጋል ቴንደር የምንለው እሱን ነው። አክሴፕታንሲ ኦፍ ዘ ገቨርንመንት ወይንም አክሴፕታንሲ ኦፍ ዛት መኒ ስሩ ዘ ሌጋል ሩልስ ኤንድ ሬጉሌሽንስ ማለት ነው። ስምንተኛ ጥያቄ መኒ ኢኔብልስ ራሽናል ኢኮኖሚክ ካልኩሌሽን ኤንድ ቾይስ። ገንዘብ ራሽናል ኢኮኖሚክ ካልኩሌሽን እና ቾይዞችን እንድናደርግ ይረዳናል ነው የሚለው ስምንተኛ ጥያቄ። ይህ ስቴትመንት ትሩ ነው ፎልስ ነው? እስኪ ሞክሩት። 3 2 1 ስቴትመንቱ ትሩ ነው ማለት ነው። ኢኮኖሚ ውስጥ ገንዘብን መጠቀም ከቻልን የእቃዎችን ዋጋ በቀላሉ መተመን እንችላለን። የኢኮኖሚ እድገትን በቀላሉ መተመን እንችላለን። የተለያዩ ምርጫዎችንም ደግሞ ለማካሄድ ይረዳናል ማለት ነው ቀለል ባለ መልኩ። ዘጠነኛ ጥያቄ መኒ ሄልድ አንደር ዘ ስፔኩሌቲቭ ሞቲቭ ሰርቭስ አስ ኤ ስቶር ኦፍ ቫልዩ አስ መኒ ሄልድ አንደር ዘ ትራንዛክሽን ሞቲቭ ዳስ። ልክ ትራንዛክሽን ሞቲቭ ስር ያለው ገንዘብ ለስቶር ኦፍ ቫልዩ እንደሚያገለግለን ሁላ ስፔኩሌቲቭ ሞቲቭ ስር ያለው ገንዘብም ወይንም ስፔኩሌቲቭ ሞቲቭ ኦፍ መኒም ለስቶር ኦፍ ቫልዩ ያገለግለናል ነው የሚለው ጥያቄው ማለት ነው። ይሄ እውነት ነው ውሸት ነው? እስኪ ሞክሩት። 4 3 2 1 0 ይሄ ስቴትመንት ፎልስ ነው። እዚህ ጋር ስቴትመንት ፎልስ እንዲሆን ያደረገው ምንድን ነው? ትራንዛክሽን ሞቲቭ ኦፍ መኒ ለስቶር ኦፍ ቫልዩ ያገለግለን። ትራንዛክሽን ሞቲቭ ኦፍ መኒ ለምንድን ነው የሚያገለግለን ማለት ነው? ለሚዲየም ኦፍ ኤክስቼንጅ ፋንክሽን ነው የሚያገለግለን ማለት ነው። ለጉድና ለሰርቪሶች ለመክፈል ነው የሚያገለግለን ማለት ነው። ቫልዩን ስቶር ለማድረግ አይደለም የሚያገለግለን ወይንም ትራንዛክሽን ሞቲቭ እሱን ውስጡ ላይ የለውም ማለት ነው። ስፔኩሌቲቭ ሞቲቭ ግን ለስቶር ኦፍ ቫልዩ ፋንክሽን ያገለግላል ማለት ነው። እዚህ ጋር ፎልስ እንዲሆን ያደረገው ትራንዛክሽን ሞቲቭም ልክ እንደ ስፔኩሌቲቭ ሞቲቭ ለስቶር ኦፍ ቫልዩ ፋንክሽን ያገለግለናል ማለቱ ነው ማለት ነው። አስረኛ ጥያቄ one of the advantages of e-money is the ability to move money quickly። የኢ-መኒ ወይንም የኤሌክትሮኒክ መኒ አንዱና ዋነኛው አድቫንቴጁ ገንዘብን በፍጥነት ለማስተላለፍ ይረዳናል ነው የሚለው። ስቴትመንት ትሩ ነው ፎልስ ነው? ቀለል ያለች ነች አይደል? ሞክሯት እስኪ። 1 2 3 4 መልሱ ትሩ ነው ማለት ነው። ኤሌክትሮኒክ መኒ ኦር ኢ-መኒ enables us to move money quickly and safely ማለት ነው። ሴፍ በሆነ መንገድ ገንዘብን በፍጥነት ለማስተላለፍ ይረዳናል ማለት ነው ኤሌክትሮኒክ መኒ። የዚህ ምሳሌ ደግሞ ሞባይል መኒ ልትወስዱ ትችላላችሁ። ሞባይል ትራንስፈር ማለት ነው። ሞባይላችሁን ተጠቅማችሁ ገንዘብን በትንሽ ደቂቃዎች ወይንም በተለያዩ ሰከንዶች ውስጥ ልታስተላልፉ ትችላላችሁ ማለት ነው። ኢ-መኒ ይህን ያሳየናል። ፓርት 2 choose the correct answer among the alternatives for the following questions። ከተዘረዘሩት ምርጫዎች ውስጥ ትክክለኛውን ምርጫ ምረጡ ነው የሚለው። አንደኛ ጥያቄ for a commodity to be accepted as money it must meet a certain criteria። አንድ ኮሞዲቲ እንደ ገንዘብ ሊያገለግለን ከተፈለገ ሊያሟላቸው የሚገቡ ክራይቴሪያዎች ወይንም መስፈርቶች አሉ። እነዚህ መስፈርቶች የትኛው መልቲፕል ቾይስ ያሟላልናል ነው ጥያቄው። መልቲፕል ቾይስ ኤ ስታንዳርዳይዜሽን ነው። መልቲፕል ቾይስ ቢ ዲቪዚቢሊቲ ሊያሟላ ይገባል ነው። መልቲፕል ቾይስ ሲ ፖርታቢሊቲ ነው። መልቲፕል ቾይስ ዲ ኦል ነው የሚለው። እስኪ ሞክሩት የትኛው ነው? 1 2 3 4
መልሳችሁን መልቲፕል ቾይስ ዲ ካላችሁ ልክ ናችሁ። አንድ ኮሞዲቲ እንደ ገንዘብ ሊያገለግለን ከተፈለገ እነዚህን ክራይቴሪያዎች በሙሉ ሊያሟላ ይገባል ማለት ነው። ስታንዳርዳይዜሽን ሊያሟላ ይገባል፣ ዲቪዚቢሊቲን ሊያሟላ ይገባል፣ ፖርታቢሊቲን ሊያሟላ ይገባል። ከዚህም በተጨማሪ ደግሞ አክሴፕታቢሊቲን ሊያሟላ ይገባል፣ ዱራቢሊቲ የሚባለውን ክራይቴሪያም ሊያሟላ ይገባል ማለት ነው። እነዚህን ዲስከስ አድርገን ነበር በባለፈው ቪዲዮችን ማለት ነው። ሁለተኛ ጥያቄ which of the following refer to anything that is generally accepted as a payment for goods and services? ለተለያዩ እቃዎችና አገልግሎቶች ለመክፈል የምንጠቀምበት ማንኛውም ነገር በየትኛው ምርጫ ይገለጻል? ወይንም የየትኛው ምርጫ እሱን ይገልጽልናል? ኤ ቼክስ ቼኮች፣ ቢ መኒ ገንዘብ፣ ሲ ቼኪንግ አካውንት ዲፖዚት፣ ዲ ኦል። ስለዚህ መልሳችሁ የትኛው ነው ማለት ነው? ሞክሩት እስኪ። 3 2 1 0። መልሳችሁን መልቲፕል ቾይስ ቢ ካላችሁ ልክ ነው። መልቲፕል ቾይስ ቢ መኒ ነው አይደለ? መኒ ኢዝ ኤኒቲንግ ዛት ኢዝ ጀነራሊ አክሴፕትድ አስ ሚዲየም ኦፍ ፔመንት ፎር ጉድስ ኤንድ ሰርቪስስ ብለን ነበር። ኢኮኖሚስቶች ገንዘብን በዚህ ወይ ነው ዲፋይን የሚያደርጉት። ሶስተኛ ጥያቄ ሜጀር ድሮባክስ ኦፍ ፔፐር ከረንሲ ኤንድ ኮይንስ አር። የፔፐር ከረንሲ ወይንም የወረቀት ገንዘብና የሳንቲሞች ዲስአድቫንቴጅ ወይንም ድሮባክ ምንድን ነው? እነዚህ ምርጫዎች በየትኛው ይገለጻል ነው? ኤ they are easily stolen በቀላሉ ይሰረቃሉ። ቢ they can be expensive to transport ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ ይከብዳሉ። ሲ they have a problem with a common measure of value የሆነን ኮሞዲቲ ቫሊዩ ኢን ኮመን ሜዥር ለማድረግ ችግር አለባቸው ወይንም ያስቸግራሉ ነው የሚለን። መልቲፕል ቾይስ ዲ ቦዝ ኤ ኤንድ ቢ ነው የሚለው። ስለዚህ ከዚህ ውስጥ መልሱ የትኛው ነው ማለት ነው? ሜጀር ድሮባክስ ኦፍ ፔፐር ከረንሲ ኤንድ ኮይንስ የቱ ነው? 1 2 3 4። መልሳችሁን መልቲፕል ቾይስ ዲ ካላችሁ ልክ ነው ማለት ነው። መልቲፕል ቾይስ ዲ ምንድን ነው የሚለው? ኤ እና ቢ ማለት ነው። they are easily stolen በቀላሉ ይሰረቃሉ። በኪሳችሁ ውስጥ ይዛችሁ የምትጓዙት ገንዘብ የተለያዩ ሳንቲሞች እንግዲህ ለመስረቅ ይቀላሉ ለሌባ ማለት ነው። ሁለተኛው ደግሞ ምንድን ነው? ኤክስፔንሲቭ ቱ ትራንስፖርት መጠናቸው ሲበዛ ከአንድ ቦታ ወደ ሌላ ቦታ ይዞ ለመጓዝ ወይንም ትራንስፖርት ለማድረግ ያስቸግራሉ ማለት ነው። ሲ ግን ምንድን ነው የሚለው? ዚያፍ ፕሮብሌም ኢዝ ኮመን ሜጀር ኦፍ ቫሊዩ ነው የሚለው። ይሄ ውሸት ነው ማለት ነው። ኮመን ሜጀር ኦፍ ቫሊዩ ላይ ፕሮብሌም ያለበት ፔፐር ከረንሲ እና ኮይን ሳይሆን ባርተሪ ሲስተም ነው ማለት ነው። አራተኛ ጥያቄ ኤግዛምፕልስ ኦፍ ኢመኒ ኢንክሉድ ወደታች ከተዘረዘሩት ውስጥ የኢመኒ ወይንም ኤሌክትሮኒክ መኒ ምሳሌ የትኛው ነው? ኤ ቪዛ ካርድ፣ ቢ ክሬዲት ካርድ የተለያዩ ክሬዲት ካርዶች፣ ሲ ሞባይል ባንኪንግ፣ ዲ ኦል። ከዚህ ውስጥ መልሱ የትኛው ነው ማለት ነው? መልቲፕል ቾይስ ሞክሩት እስኪ። መልቲፕል ቾይስ ዲ ማለት ነው። ሁሉም የኢመኒ ወይንም የኤሌክትሮኒክ መኒ ምሳሌዎች ናቸው። ቪዛ ካርድ፣ ክሬዲት ካርድ፣ ሞባይል ባንኪንግ፣ ኤቲኤሞችን መጠቀም የኢመኒ ምሳሌዎች ናቸው ማለት ነው እነዚህ። አምስተኛ ጥያቄ ፎር ኤ ኮሞዲቲ ቱ ቢ አክሴፕትድ አስ መኒ ኢት መስት ሜት ዘ ፎሎዊንግ ክራይቴሪያ። አንድ ኮሞዲቲ እንደ ገንዘብ ለማገልገል የትኛውን ክራይቴሪያ ሊያሟላ ይገባል? ወደ ታች ከዘረዘሩት ምርጫዎች ውስጥ ኤ ዩኒት ኦፍ አካውንትን፣ ቢ ስታንዳርዳይዜሽንን፣ ሲ ሜዥር ኦፍ ቫሊዩን፣ ዲ ዲፈርድ ፔመንት ወይንም ስታንዳርድ ኦፍ ዲፈርድ ፔመንትን። ሶ ከዚህ ውስጥ መልሱ የትኛው ነው ማለት ነው? ሞክሩት እስኪ። 1 2 3 4። መልሳችሁን መልቲፕል ቾይስ ቢ ካላችሁ ልክ ነው ማለት ነው። ፎር ኤ ኮሞዲቲ ቱ ቢ አክሴፕትድ አስ መኒ ለአንድ ገንዘብ ወይንም ለአንድ ኮሞዲቲ እንደ ገንዘብ እንዲያገለግለን ከተፈለገ ስታንዳርዳይዜሽንን ሊያሟላ ይገባል ማለት ነው። ያ ገንዘብ ስታንዳርዳይዜሽን ሊያሟላ ይገባል። ሶ እነዚህ ዩኒት ኦፍ አካውንት፣ ሜዥር ኦፍ ቫሊዩ እና ዲፈርድ ፔመንት የሚባሉት ምንድን ናቸው ማለት ነው? ፋንክሽንስ ኦፍ መኒ ናቸው። ቺ ስታንዳርዳይዜሽን የምትለው ግን ክራይቴሪያ ኦፍ መኒ ነው ማለት ነው። ወይንም አንድ ኮሞዲቲ መኒ ለመሆን ሊያሟላ የሚገባው ክራይቴሪያ ነው ማለት ነው። ስድስተኛ ጥያቄ ፔመንትስ ትሩ ኤሌክትሮኒክ መኒ ካን ቢ ፐርፎርምድ ኢን ኤ ነምበር ኦፍ ዌይስ ሰች አስ በኤሌክትሮኒክ መኒ አማካኝነት ግብይቶች በተለያየ መንገድ ሊካሄድ ይችላል።
ከነዚህ ውስጥ በኤሌክትሮኒክ መኒ አማካኝነት የሚካሄደውን ግብይት የሚገልጽልን ምርጫ የትኛው ነው? ኤ ዴቢት ካርድን በመጠቀም፣ ቢ ፕሪፔይድ ካርዶችን በመጠቀም፣ ሲ ክሬዲት ካርዶችን በመጠቀም፣ ዲ ሁሉንም በመጠቀም። ሞክሩት እስኪ መልሱ የትኛው ነው? 1 2 3 4 5። መልሱ መልቲፕል ቾይስ ዲ ነው ማለት ነው። ሁሉንም ያካታል ማለት ነው። ሰባተኛ ጥያቄ the bulk of the currency with the public is in the form of currency note issued by ማህበረሰቡ ጋር ያለው የገንዘብ መጠን ወይንም ማኒ ሰፕላይ የምንለው በማን ነው ኢሹ የሚደረገው ነው የሚለው ጥያቄው። ወይንም ገንዘብን ሰፕላይ ለማድረግ ስልጣን ያለው አካል ወደ ታች ከተዘረዘሩት ምርጫዎች ውስጥ የትኛው ነው? ኤ ናሽናል ባንክ ኦፍ ኢትዮጵያ የኢትዮጵያ ብሔራዊ ባንክ፣ ቢ ኮመርሻል ባንክ ኦፍ ኢትዮጵያ የኢትዮጵያ ንግድ ባንክ፣ ሲ ፕራይቬት ኮመርሻል ባንክስ የግል የንግድ ባንኮች፣ ዲ ኦል ሁሉም ነው የሚለው። ሞክሩት እስኪ ጥያቄ 1 2 3 4 5። መልሳችሁን መልቲፕል ቾይስ ኤ ናሽናል ባንክ ኦፍ ኢትዮጵያ ካላችሁ ልክ ነው። መኒን ሰፕላይ የሚያደርግ ወይንም ከረንሲን ኢሹ የሚያደርግ ወይንም ገንዘብን ፕሪንት የሚያደርግ የተለያዩ የገንዘብ የአቅርቦት መጠንን የሚቆጣጠረው አካል ኢትዮጵያ ውስጥ ማን ነው ማለት ነው? ናሽናል ባንክ ኦፍ ኢትዮጵያ ነው ማለት ነው። የኢትዮጵያ ብሔራዊ ባንክ ነው ማለት ነው። ስምንተኛ ጥያቄ the money supply consists of money supply በውስጡ የትኞቹን ነው የሚይዘው ወይንም የትኛውን ነው የሚይዘው ነው ጥያቄው። ኤ ሜታሊክ መኒ የብረት ገንዘብን፣ ቢ ኮይንስን የተለያዩ ሳንቲሞችን፣ ሲ ከረንሲ ኖትን የተለያዩ የብር ኖቶችን፣ ዲ ኦል ሁሉንም። እቺ ቀላል ጥያቄ ነች አይደለ? ሞክሯት እስኪ 3 2 1። መልሳችሁን ኦል ካላችሁ ልክ ነው። መኒ ሰፕላይ ኢንክሉድስ ሜታሊክ መኒ፣ ኮይንስ፣ ከረንሲ ኖት እና የመሳሰሉትን በውስጡ ይዛል ማለት ነው። መኒ ሰፕላይ የገንዘብ አቅርቦት ሲባል ሳንቲሞችን፣ የብር ኖቶችን በውስጡ የያዘ ነው ማለት ነው። ዘጠነኛ ጥያቄ it relates to the desire to hold one's resources in liquid form in order to take advantage of market movements in the future። ወደ ታች ከዘረዘሩት ምርጫዎች ውስጥ ከማርኬት ሙቭመንት ወይንም ከገበያ መለዋወጥ ላይ አድቫንቴጅ ወይንም ቤኔፊት ለማግኘት ገንዘብን በሊኩዊድ ፎርም መያዝን ያሳየናል ነው ጥያቄው። ኤ ስፒኩሌቲቭ ሞቲቭ ነው የሚለን፣ ቢ ፕሪካውሽነሪ ሞቲቭ ነው፣ ሲ ትራንዛክሽን ሞቲቭ ነው፣ ዲ ቦዝ ኤ እንደ ሲ። እስኪ ሞክሩት የኛውንም ጥያቄ 4 3 2 1። መልሳችሁን ስፒኩሌቲቭ ሞቲቭ ካላችሁ ልክ ነው። ስፒኩሌቲቭ ሞቲቭ ምንን ያሳየናል ማለት ነው? ገንዘብን የተለያዩ ቦንዶች ላይ ማዋል ማለት ነው። ቦንዶችን መግዛት እና ከገንዘብ ደግሞ የተለያዩ ኢንተረስት ሬቶችን ማግኘትን ስፒኩሌቲቭ ሞቲቭ ይነግረናል ማለት ነው። የማርኬት ኮንዲሽኑ ሙቭ ሲያደርግ ለምሳሌ ኢንተረስት ሬት ሲጨምር ሲቀንስ፣ የቦንድ ዋጋ ሲጨምር ሲቀንስ፣ ሰዎች እንግዲህ ገንዘብን በቦንድ መልክ ሊይዙ ይችላሉ ወይንም ገንዘባቸውን ተጠቅሞ ቦንዶችን ሊገዙ ይችላሉ። ይሄ ስፒኩሌቲቭ ሞቲቭ ፎር መኒ ይባላል ማለት ነው። ፕሪካውሽነሪ ሞቲቭ የሚባለው መልቲፕል ቾይስ ቢ ላይ ያለው ምንን ያሳየናል? ገንዘብን በህይወታችን ውስጥ ያጋጥመናል ብለን ለምናስባቸው አደጋዎች፣ እነዚህ አደጋዎች ኦብቪየስሊ እንግዲህ ተናግሮ የማይመጡ አደጋዎች ናቸው ማለት ነው። መታመም አለ፣ የተለያዩ የመኪና የምናምን አደጋዎች ሊደርሱብን ይችላሉ። ሳይታሰብ ከስራ ገበታ መፈናቀል አለ። ለነዛ ለተወሰነ ጊዜ ለማገገም ሰዎች ገንዘብን እጃቸው ላይ ይዛሉ። ያ ሞቲቭ ፕሪካውሽነሪ ሞቲቭ ይባላል። ትራንዛክሽን ሞቲቭ ደግሞ እንደምታውቁት የተለያዩ እቃዎችንና አገልግሎቶችን ለመግዛት ወይንም ለነሱ ለመክፈል ነው ማለት ነው። ስፒኩሌቲቭ ሞቲቭ ከማርኬት ሙቭመንቱ አድቫንቴጅ ለማግኘት ገንዘብን መያዝን ወይንም ኢንቨስት ማድረግን ያሳየናል ማለት ነው። እንግዲህ ብለን የመጨረሻውና 10ኛው ጥያቄ ላይ ደርሰናል ማለት ነው። 10ኛ ጥያቄ when the barter system was replaced by monetary system the primitive money was first used። ባርተር ሲስተሙ በሞኔታሪ ሲስተሙ ሪፕሌስ ሲደረግ ፕሪሚቲቭ ሶሳይቲዎች ወይንም ከዛ በኋላ የነበሩት ማህበረሰቦች ለመጀመሪያ ጊዜ የተጠቀሙበት ገንዘብ የትኛው ነው? ኤ ፔፐር ከረንሲ ወይንም የወረቀት ገንዘብ፣ ቢ የተለያዩ ቼኮች፣ ሲ ኮሞዲቲ መኒ፣
ዲ ኢ መኒ ወይንም ኤሌክትሮኒክ መኒ ነው የሚለን። ከዚህ ውስጥ መልሳችሁ የትኛው ነው? 3 ሰከንድ ልስጣችሁ ሞክሩ እስኪ። 1 2 3 4 5 አደረኩላችሁ። መልሱ መልቲፕል ቾይስ ሲ ነው ማለት ነው። When the barter system was replaced by the monetary system, the primitive money used was commodity money። ልክ የባርተሪ ሲስተምን መውደቅ ተከትሎ ሞኔታሪ ሲስተሙ ነው ኢንትሮዲዩስ የተደረገው። ሞኔታሪ ሲስተሙ ወይንም የገንዘብ ስርዓት የሚካሄድበት ኢኮኖሚ ከተቋቋመ በኋላ ሰዎች ወዲያውኑ የተጠቀሙበት መኒ ኮሞዲቲ መኒ ነው። ገንዘብ ነው ብሎ የተስማሙበት እቃ ማለት ነው። ኮሞዲቲ መኒ እሱ ነው። ለምሳሌ እንደ አሞሌ ጨው ምናምን ያሉት ኮሞዲቲዎች እንደ ገንዘብ ሲያገለግሉ ነበረ። ያ ኮሞዲቲ መኒ ነው ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ እዚሁ ላይ አልቋል ማለት ነው። ያልገባችሁ ነገር ካለ በኮመንት ልጠይቁኝ ትችላላችሁ። መልካም ጊዜ ይሆንላችሁ።